ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ አላችሁ? እኛ አለን ሁሉ ሰላም ሁሉ መልካም ነው። እንዴት ናችሁ እናንተ? ረመዳን አለቀ እላችኋለሁ። ብርዱስ እንዴት ነው እናንተ? ዘንድሮ በጣም ነው የሚበርደው። ኧረ ምንድን ነው? በስመ አብ ወልድ ማርያምን ምንድን ነው እሱ? እያደላችሁ ሁሉ አማን ነው። እኛ አለን አልሐምዱሊላህ ብለናል። እናንተስ እንዴት ናችሁ? እና ክፍል 68 እንዴት ሆኖ ይመጣል ብላችሁ ታሰባችሁ? ኤፍራታ በሚገርም ሁኔታ ገኒ እናቷ መሆኗን ሰማች። ሚያሳዝን ምን ይፈጠር ይሆን? እኔ በጣም በጉጉት ጠበቅኩ። እንግዲህ ቤቱን ጥላ ወጥታለች። ገኒም እንዳትሰማ ትላለች። ናታንም ተጨንቅ ያለው እያለ ነውና እኔ በጣም ነው ያሳዘነችኝ። ኤፍራታ ፈተናዋ በዛ፣ ስቃይዋ በዛ፣ ለብቻዋ በቃ ተጨንቃለች። የማይሆን ነገር ውስጥ ገብታ የምወደውን ሰው አድናለሁ ብላ የማይሆን ፈተና የማይሆን ውጥንቅጥ ውስጥ ገብታለች። አላህ ይርዳት። እንግዲህ ሌላ ምን እንላለን? ምንም የምንለው ነገር የለም። ኤፉዬ አላህ ይርዳሽ። ገኒም እናትሽ ሆና ተገኝታለች። ሰምተሻል ራስሽ እና ያፌትንስ ታገቢዋለሽ ወይንስ ያስጥሉሻል ከአፌት ወጥመድ? እኔ እንደማስበው ግን ያፌት አግብቶ በስርዓት ያኖራታል ብዬ አላስብም። አንደኛ ነገር የማይሆን ነገር ውስጥ ነው። ገና እየዛተ ነው። በሩ ይቆለፋል። በሩ እኔ ደግሞ ያሳቀችኝ ሰራተኛዋ ናት። ምን ነው እስር ቤት ነው እንዴ ትላለች። እና ምንድን ነው እስር ቤት ነው እንዴ የምትመጣው ብላለች። እና ሰራተኛዋም የሆነ ቪዲዮ ምናምን እየቀረጸች ነው። ብቻ እኔ እንጃ። በጣም በጉጉት የምጠብቀው ድራማ ቢኖር ይሄ ድራማ ነው፣ ሐረግ ድራማ ማለት ነው። እና ያው ዛሬ አልተለቀቀም፣ ነገ ይለቀቃል ብለን ተስፋ እናደርጋለን። በሚገርም ሁኔታ ማለት ነው። እና እናንተስ እንዴት አያችሁት? ኤፍራታ እያደረገች ያለችው እየወሰነችው ውሳኔ ልክ ነው ብላችሁ ነው የምታስቡት? በቃ በጣም በእንደዚህ አይነት መልኩ የሚሆን አይመስለኝም። ግን እሷ በጣም ስህተት እየሰራች ነው። ወደ ራሷ ለመመለስ አትሞክርም። ወደ ራሷ ብትመለስ ጥሩ ነበረ። አሁን ሁሉም ሰው ከእሷ ጎን ርቋል። ገኒ የእሷ ከጎኗ እንድትሆን እየጠየቀቻት ነበር። ገኒ ምሽ ብላ ቃል ገብታላት ነበር። እናም ደግሞ በመሀል ደግሞ እናቷ እንደሆነች ገኒ ሰማች። ገኒ እናቷ እንደሆነች ሰማች ኤፍራታ። አላቅም ምን እንደሚሆኑ ማርያምን። እኔ በጣም በቃ የሆነ ሰስፔንስ አድርጎኛልና እንግዲህ እንጠብቀዋለን በጉጉት። እናንተም ከኔ እኩል እንደምትጠብቁት ተስፋ አደርጋለሁ። እና በጣም ደስ እያለኝ ነው። ግን እኔ ትንሽ ቅር ያለኝ ናታን እና ኤፍራታ አንድ ላይ ይሆናሉ መጨረሻው እሱ ቢሆን ነው በቃ እኔ ደስ የሚለኝ። የናፈቁትን የፍቅር ህይወት ተደስተው ይኖራሉ ወይስ እንዴት ነው ብዬ ሳስብ በጣም ከባድ ነው። ውረዱ። እና በጣም ነው እንትን የሚለኝ ማለት ነው ሳስበው እንደዛ ነው። ምን አባታችሁ ውረድ እንደወጣ ድመቱ ጌታ ወይ ምን አባቱ ነው? እኔ ቁጭ ብዬ እዛ ላይ ይወጣል እንዴ? የሰው ልብ ያጠፋሉ። እናታቸው ነኝና ሀሳብ ይሰርቃሉ። እና በጣም ነው ኤፍዬ እያሳዘነችኝ መታለች። አሁን በቃ ማልቀስ ህይወቷ ሁሉ በለቅሶ የተሞላ ሆኗልና በጣም ከባድ ነገር ላይ ነው ያለችው። እንግዲህ አላህ ይርዳት። ምን እንላለን ብላችሁ ነው። እና ምናልባት ያስጥሏታል ይሆን አላውቅም። እንትናም ማናት ለሉሊት እኔ እሷ ናት የምታስቀኝ እንዴ ትላለች። በቃ እዚህ ቤት ምንድን ነው? እኔም በቃ ሁሉም ሰው ያምነኝም እንዴ ትላለች። እሷ ናት በቃ እኔ ደስ የምትለኝ በቃ ሉሊት ቀጭ እኔ አረማመዳ ነው እና ትንሽ ዘና ያደርገኛል እሷን ሳያት። እና አሪፍ ነው። ገኒም በጣም ተጨንቃለች ከሚባለው በላይ ሰው በቃ ስለማያውቅ ግራ ገብቶታል። ገኒ እንዴት በዚህ ልክ ለኤፍራታ ትጨነቃለች ብለው በጣም ግራ ገብቷቸዋል። ያው እሷ እናቷ እንደሆነች ሰምታለች። እንግዲህ ደግሞ ሌሎቹ ሲሰሙ ምን እንደሚፈጠር እናያለን። በተራ ሁሉንም ኤፉዬ ግን በጣም ስቃይ ላይ ያለችው፣ በጣም መከራ ውስጥ ነው ያለችው እና ብቻ ታሳዝናለች። ውሳኔዋ የምታፈቅረውን ሰው ለምታፈቅረው ሰው ብላ ይሄንን ሁሉ መስዋዕት ከመክፈል ይልቅ
ብትነግረው መፍትሄ ይገኛል ብዬ አስባለሁ። ግን እሷ መናገር ፈቃደኛ አይደለችም። ሁሉንም ነገር ያልሆነ መስመር ውስጥ ገባች፣ በገዛ እጇ ማለት ነው። እዛ መስመር ውስጥ መግባት አልነበረባትም። ቢያንስ ቤት ላለው ሰው ለሱ መንገድ ባትፈልገው ለገኒ ብትነግር ወይ በሱ ዙሪያ ላሉ ሰዎች ብትነግር፣ ደግሞ ከፖሊሶች ጋር እየሰራች ነው፣ ለፖሊሶቹ ብትነግር መፍትሄ ይገኝ ነበረ። ግን እሷ ደግሞ እንግዲህ መፍትሄ እንዲገኝ ስላልፈለገች ዝም ብላ እምብር እያለች ነው ብቻዋን። እንግዲህ ትወጣለች አትወጣም ከዛ ውስጥ አናውቅም። ፈጣሪ እርዳት እንጂ በጣም ከባድ ነው። ማርያምን ረብስማ እግዚአብሔር ሆይ እርዳን፣ አንተ አግዘን ነው የሚባለው። እና ብቻ ለማንኛውም ሀገራችንን ፈጣሪ ሰላም ያርግልን። እናንተም ላይክ ሰብስክራይብ እያደረጋችሁ ኮሜንት እየጻፋችሁ በትንሹም ቢሆን ስለምታበረታቱን፣ ያው እኛ ስራ ስለሆነ ያው ብዙም ሰው ቤትም እየዞርን አይደለም እና ላይክ ምናምን አድርጉን፣ ሰብስክራይብም አድርጉን፣ ላይክ አድርጉን። እንወዳችኋለን፣ እናከብራችኋለን። እኛ ውዶች፣ እኛ ማሮች፣ እኛ ፍቅሮች እያልን ልክ እንደ ሀቢባ ያው ጊዜ ስለሌለን ነው። ጊዜ ሲኖር ደግሞ እኛም እናበረታታለን እየዞርን